አርእስተ ዜና በሜጀር ጀነራል ውባንተ አባተ አንደኛ ኮር በጠላት ላይ አጸፋዊ እርምጃ መወሰዱ ተገለጸ። ከጠላት እቅድ በተቃራኒ አጸፋዊ ምላሽ የተሰጠው 206ኛ ኮር 34ኛ ክፍለ ጦር የባሶ ሊበን ወረዳ ኮርክ ከተማን በመቆጣጠር ታላቅ ወታደራዊ ድል ማስመዝገቡን አስታወቀ። የሸዋ ጠቅላይ ግዛት አሳምነው እዝ በደረፎ ክላስተር የመጀመሪያውን ጠቅላላ ጉባኤ በታላቅ ድምቀት ማካሄዱን አስታውቋል። የአፋብኃ ወሎ ቤት አማራ ምኒልክ እዝ 106ኛ ኮር 34ኛ ክፍለ ጦር በዳውንት ወረዳ ታላቅ ወታደራዊ ጀብዱን ተቀዳጅቷል። የጉና ክፍለ ጦር ወቅታዊ ጉዳዮችን አስመልክቶ ውይይትን አካሂዷል። የአንጋር ጎተን ክፍለ ጦር በአገዛዙ ጦር ላይ በደፈጣ ጥቃት ድል እንደቀናው አስታውቋል። ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን፣ ከመልህቅ ልሳን አማራ ሚዲያ የሰዓቱን አበይት ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። በሜጀር ጀነራል ውባንተ አባተ አንደኛ ኮር በጠላት ላይ አጸፋዊ እርምጃ መወሰዱ ተገለጸ። በአማራ ፋኖ ብሔራዊ ንቅናቄም ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ስር የሚገኙ ክፍለ ጦሮች በአገዛዙ ሰራዊትና ተላላኪዎች ላይ ስኬታማ የደፈጣ ጥቃቶችን ማካሄዳቸውንና የጠላትን እቅድ ማክሸፋቸውን አስታውቀዋል። የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ከደብረ ታቦር ከተማ በ7 ኪሎ ሜትር ርቀት ላይ በሚገኘው ዓለም ሳጋ ጫካ ባካሄደው ድንገተኛ የደፈጣ ጥቃትም ከጠዋቱ 12 ሰዓት ተኩል ላይ የአገዛዙን ሰራዊት ብሬን ተኳሽ ጨምሮ በርካታ አባላትን መግደሉ ተገልጿል። በተካሄደው በዚህ ጥቃት በአገዛዙ ኃይል ላይ አካላዊ፣ ቁሳዊና ስነ ልቦናዊ ኪሳራ ማድረስ ተችሏል ነው የተባለው። በሌላ በኩል በጉና ክፍለ ጦር እስቴዴንሳ ብርጌድ ቀጠና የአገዛዙ ሰራዊት ከእስቴ መካነ ኢየሱስ በ10 ኪሎ ሜትር ርቀት ላይ ወደምትገኘው ጅባ ስራ ከተማ በሁለት አባዱላ ተሽከርካሪዎች በመሄድ 7 የብርጌዱን አባላት ለማፈን ያደረገው ሙከራ መክሸፉ ታውቋል። የዲሽቃ ተኳሹ 100 አለቃ ብዙ ዓለም ቢያድግልኝና ጓዶቹ ባደረጉት ብርቱ መከላከልና የተኩስ አጸፋ ምንም አይነት አባል ሳይጎዳባቸው የጠላትን እቅድ አክሽፈው በሰላም ወደ አስተማማኝ ቦታ መድረሳቸውን ኮሩ አረጋግጧል። እቅዳቸው የከሸፈባቸው የአገዛዙ ኃይሎች በከተማዋ የተለያዩ ቦታዎች ማለትም በጸደይ ባንክ ጀርባ፣ በጅባ ስራ ማርያም፣ በእብናት ምግብ ቤት አካባቢና በሰላምጌ መስቀል አቅጣጫ ተኩስ በመክፈትም ህዝቡን ሲረብሹ ማርፈዳቸው ተገልጿል። በተጨማሪም የአገዛዙ ሰራዊት አባላት በእናት ምግብ ቤት የነበሩ የቤት ዕቃዎችን ዘርፈው ያልቻሉትን የሰበሩ ሲሆን የንጹሃን ነዋሪዎችን ንብረት ማውደማቸውንና ነዋሪዎችን አፍነው መውሰዳቸውን የኮሩ መረጃ ያመለክታል። ከጠላት እቅድ በተቃራኒ አጸፋዊ ምላሽ የሰጠው 206ኛ ኮር 34ኛ ክፍለ ጦር የባሶ ሊበን ወረዳ ኮርክ ከተማን በመቆጣጠር ታላቅ ወታደራዊ ድል ማስመዝገቡን አስታውቋል። በአማራ ፋኖ ብሔራዊ ንቅናቄም ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ትላንት ከሌሊቱ 11 ሰዓት ጀምሮ በባሶ ሊበን ወረዳ ኮርክ ከተማ በመሸገው የአገዛዙ ኃይል ላይ ባካሄደው ድንገተኛ የማጥቃት እርምጃ ከተማዋን ሙሉ በሙሉ በቁጥጥሩ ስር መዋሉ ተገልጿል። በዚሁ ፈጣንና መብረቃዊ ጥቃት ሳቢያ ከ35 በላይ የአድማ ብተና አባላት፣ 15 ሚሊሻዎች፣ አንድ የሻለቃ አዛዥና 2 የሻምበል መሪዎች የተገደሉ ሲሆን ክፍለ ጦሩ 5 ክላሽንኮቭ ጠመንጃዎችን፣ በርካታ ጥይቶችን፣ ወታደራዊ ፖርሳዎችንና ልዩ ልዩ ቁሳቁሶችን በመማረክ የጠላትን ምሽግ ሰብሯል የተባለው። በተጨማሪም ከየጁቤ ከተማ ተነስቶ ለኮርክ ከተማ ኃይል ድጋፍ ለመስጠት በ2 ኤፍኤስአር ተሽከርካሪዎች ተጭኖ ይጓዝ በነበረው የአገዛዙ ኃይል ላይ በተደረገ ተጨማሪ ጥቃት የሻምበል አዛዦችን ጨምሮ የሰራዊቱ አባላት ሙሉ በሙሉ የተገደሉ ሲሆን ተሽከርካሪዎቹም ከጥቅም ውጭ ሆነዋል። በጥቃቱ ሳቢያ የየጁቤ ሆስፒታል በቆሰሉ የአገዛዙ አባላት በመሙላቱ መደበኛ ሕክምና አገልግሎቱን ማቆሙ ተጠቅሷል። በሌላ በኩል የዚሁ እዝ 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ከደጋሰኝ ደብረ ማርቆስና አረቡ ገበያ ተሰባስቦ ከሜካናይዝድ ድጋፍ ጋር ከመጣው የአገዛዙ ኃይል ጋር ከፍተኛ ጽናትና ትንቅንቅ እያደረገ የሚገኝ ሲሆን በጠላት ኃይል ላይ ከፍተኛ ጉዳት ማድረሱንና ውጊያው እጅ በእጅ እንደቀጠለ ተመላክቷል።
የሸዋ ጠቅላይ ግዛት አሳምነው እዝ በደረፎ ክላስተር የመጀመሪያውን ጠቅላላ ጉባኤም በታላቅ ድምቀት አካሂዷል። በአማራ ሕዝብ የህልውና ትግል ታሪክ ውስጥ አዲስ ምዕራፍ የሚከፍትም በሸዋ ቀጠና ጠቅላላ ጉባኤ መካሄዱ ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ተጉለት አውራጃም አንኮበር ቀጠና በደረፎ ክላስተር ያሰናዳው ይህ ታሪካዊ ጉባኤም የእዙ ከፍተኛ አመራሮችና የክላስተሩ ስራ አስፈጻሚዎች በተገኙበትም በታላቅ ወታደራዊና ድርጅታዊ ስነ ስርዓት ተካሂዷል የተባለው ጉባኤው የወደፊት የትግል አቅጣጫዎችንና የህዝቡን ህልውና የሚያረጋግጡ ቁልፍ አጀንዳዎችን በጥልቀት የመከረ ሲሆን በዋናነትም በአራት አበይት ነጥቦች ላይ ትኩረቱን አድርጓል የተባለው የመጀመሪያው የአጠቃላይ የክላስተሩንና የቀበሌዎችን የስራ እንቅስቃሴ የሚያሳይ ዝርዝር አፈጻጸም ሪፖርት ቀርቦ አጠቃላይ ዳሰሳ የተደረገበት ሲሆን ሁለተኛው ያለፉትን ወታደራዊ ድርጅታዊና ህዝባዊ ስራዎችን ጥንካሬዎችንና ክፍተቶችን በመለየትም ጥልቅ ግምገማ እንዳካሄዱ ተገልጿል። ሶስተኛው አሁን ባለው የትግል እንቅስቃሴ ወቅታዊ ሀገራዊ ሁኔታዎችና ድርጅታዊ አደረጃጀቶችን የበለጠ ለማጠናከር በሚያስችሉ ማሻሻያዎች ላይ ሰፊ ውይይት ሲደረግ፣ አራተኛው ደግሞ የትግሉን መንፈስ ወደ ላቀ ደረጃ የሚያሸጋግሩና የህዝቡን ደህንነት የሚያረጋግጡ የወደፊት ስትራቴጂካዊ አቅጣጫዎች ተቀምጠዋል ተብሏል። በጉባኤው ማጠቃለያ ላይ የተገኙት ተሳታፊዎች በሰጡት አስተያየትም የትግሉን ፈጣን እድገትና ጥንካሬ አጉልተው አሳይተዋል። ትግሉ በ3 ዓመታት አጭር ጊዜ ውስጥ ከሰፈርና ከቀበሌ አደረጃጀት ተሻግሮ መላውን ህዝብ ያስከበረ ታላቅ የአማራ ድርጅት መፍጠር መቻሉን ገልጸዋል። ህዝብ እንደ ህዝብ፣ ጦርን ደግሞ እንደ ጦር አደራጅቶም ዓመታዊ የክንውን ሂደትን በክላስተር ደረጃ መገምገም መቻሉ የትግሉን ብስለትና የደረሰበትን ከፍተኛም የለውጥ ደረጃ የሚያሳይ ነው ተብሏል። ወሎ ቤተ አማራ ምኒልክ እዝ 106ኛ ኮር 34ኛ ክፍለ ጦር በዳውንት ወረዳ ወታደራዊ ጀብዱ ተቀዳጅቷል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 106ኛ ኮር 34ኛ ክፍለ ጦር ቃኝ አሃድ በዳውንት ወረዳ 09 ቀበሌም ጉዳር በተባለ ልዩ ቦታ ባደረገው ድንገተኛም የደፈጣ ውጊያ በአገዛዙ ጥምር ሰራዊት ላይ ከፍተኛ እርምጃ መውሰዱ ተገልጿል። በተካሄደው በዚህ ብርቱ አውደ ውጊያ ሳቢያም በርካታ የአገዛዙ ሰራዊት አባላት የተገደሉና የቆሰሉ ሲሆን ሌሊቱን የዳውንት ወረዳ ጤና ጣቢያ አገልጋዮች በዚሁ ቁስለኞችና ሞት ሰራዊት ተጨናንቀው ማደራቸው ተገልጿል። ጠዋት ላይ በሁለት የህዝብ ማመላለሻ ባሶች የተጫኑ ከፍተኛ ቁስለኞች ለተጨማሪ ሕክምና ወደ ደሴ ሆስፒታል መወሰዳቸውን የመረጃ ምንጮች አመላክተዋል። የአማራን ህዝብ ለማጥፋትና ለመጨፍጨፍ ወደ ቀጠናው ገብቶ የነበረው የአገዛዙ ጥምር ኃይል በ31ኛ ክፍለ ጦር አባላት በደረሰበት መብረቃዊ ጥቃትም ከፍተኛ ኪሳራን አስተናግዷል ያሉት የመረጃ ምንጮቹም በተጨማሪም በውጊያው ማጠቃለያ ላይ የወደቁ የጓዶቻቸውን አስክሬን ለማንሳት ሲውተረተሩ የነበሩ የአገዛዙ ሰራዊት አባላትም በአልሞ ተኳሽ ፋኖች በተወሰደባቸው መብረቃዊ ጥቃትም መገደላቸው ተረጋግጧል። መረጃዎቻችን ቀጥለዋል። የአፋብን ወሎ ቤተ አማራ ምኒልክ እዝ 102ኛ ኮር የህግና የስነ ስርዓት ሰልጣኞችን በደማቅ ሁኔታ አስመርቋቸዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ስር የሚንቀሳቀሰው 102ኛ ኮር ለተከታታይ 2 ወራት በወንጀልና በፍትሐ ብሔር ህግ ያሰለጠናቸውን የህግና የስነ ስርዓት ባለሙያዎቹን ለመጀመሪያ ጊዜም በብቃት ማስመረቁ ታውቋል። ሐምሌ 12 2018 የኮሩ ከፍተኛ አመራሮች በተገኙበት በተካሄደው በዚህ የምረቃ ስነ ስርዓት ላይ ተመራቂዎቹ የተጣለባቸውን ህዝባዊ ሙያዊ ኃላፊነት በብቃት ለመወጣትም ዝግጁ መሆናቸውን አረጋግጠዋል። 102ኛ ኮር ከዚህ ቀደም በሁሉም ክፍለ ጦሮች ብቁ የሆኑ የህግና ስነ ስርዓት ባለሙያዎችን በመመደብ በሰራዊቱና በህዝቡ መካከል የሚነሱም የፍትህ ጥያቄዎችን በመፍታት ረገድም የጀርባ አጥንት ሆኖ ሲያገለግል መቆየቱ ይታወቃል። የኮሩ የህግ መምሪያ ኃላፊ አርበኛ አበበ በላይ እንደገለጹትም የአገዛዙ ካድሬዎች የዓለም አቀፍ መርሆችን በመጣስና ህግና ስነ ስርዓትን ለፖለቲካ ፍጆታ በመዋል በአማራ ህዝብ ላይ የፍትህ እጦት እንዲፈጠር አድርገዋል። በመሆኑም 102ኛ ኮር ከወታደራዊ ግዳጁ ጎን ለጎን በተቆጣጠራቸው አካባቢዎች ለሰራዊቱ ብቻ ሳይሆን ለአካባቢው ማህበረሰብም አቅም በፈቀደ መጠን የፍትህ አገልግሎት እየሰጠ ይገኛል ብለዋል። አርበኛ አበበ አያይዘው እንደገለጹት አገዛዙ በመላ ሀገሪቱ
የተራዘመ የጦርነት አዙሪትን በመለኮስም በአማራ፣ በትግራይ፣ በኦሮሚያ፣ በቤንሻንጉልና በአፋር ክልሎች ህግና ስነ ስርዓት እንዳይከበር ማድረጉም በዜጎች ላይ ከፍተኛ በደል አድርሷል ብለዋል። ይህንን ችግር በዘላቂነት ለመቅረፍም ተከታታይ የህግና ስነ ስርዓት ስልጠናዎች ተጠናክረው እንደሚቀጥሉ አረጋግጠዋል። ከትጥቅ ትግሉ ባሻገር ህዝባዊ መድረኮች ተጠናክረው መቀጠላቸው ተገለጸ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ 303ኛ አሳምነው ኮር በተቆጣጠራቸው አካባቢዎች ከውጊያ ጎን ለጎን ህዝባዊ መድረኮችን በማካሄድ የህዝቡንና የፋኖን የተቀናጀ ትስስር የመፍጠርና የአማራን የህልውና ተጋድሎ የማጠናከር ስራ እየተሰራ እንደሚገኝ አስታውቀዋል። ህዝባዊ መድረኮቹ ፋኖ በተቆጣጠራቸው ጊዜያዊ የሲቪል መዋቅር ወረዳዎች ማለትም በወሎ አካባቢ በሚገኙ በመቄት በላስታና በቡግና ወረዳዎች በተለይም በላስታ ወረዳ 04 ሳርዘና ቀበሌ፣ በመቄት ወረዳ 09 ቂላ ቀበሌ እንዲሁም በቡግና ወረዳ 05 ቅዱስ ሀርቤ ቀበሌ ለተከታታይ ቀናት ተካሂደዋል። በውይይቶቹ ላይ የሲቪል መዋቅር የክፍለ ጦርና የኮር አመራሮች ተገኝተው ስምሪት በመስጠትም የማህበረሰቡን የነቃ ተሳትፎ ያካተተ ውይይትን አካሂደዋል። የተካሄዱ ውይይቶች በዋናነት በህዝቡና በሰራዊቱ መካከል ያለውን የጋራ ጥምረት በማጠናከር ላይ ያተኮሩ ሲሆን በአምስት ዋና ዋና ነጥቦች ላይ ትኩረታቸውን አድርገዋል። እነዚህም የአማራ ፋኖ መነሻዎችና አሁናዊ ደረጃ፣ የህልውና ትግሉን ግብ ለማድረስ ከህዝቡ የሚጠበቁ ተግባራት፣ የህዝብ አስተዳደር ተግባር ኃላፊነት፣ የህዝብና የፋኖ አንድነትና አብሮነት እንዲሁም ከአገዛዙ ተለይተው ከድተው የሚመጡ ወታደሮችን በእንክብካቤ የመቀበልና አብሮ የመስራት ሁኔታዎች የሚሉ ናቸው። ክቡራን አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበረ። ጤና ይስጥልን።